መጽሐፍ ቅዱስ ምን እንደሚል ልንገራችሁ። Do you know what the Bible says? ሄኖክ ይላል And Enoch, 165 ዓመት ለሱና ለቤተሰቡ ኖረ። and he lived unto 165 ማቱሳላን እስከሚወልድ ድረስ until he begat Methuselah. For 300 years. 165 ዓመት ሙሉ ቤተሰቡ ጋር እየተንቀሳቀሰ ሰውየው ላይፍ ላይ ምንም ነገር አልተፈጠረም። Nothing happens for 165 years. አሁን መቀየር አለብኝ አለ። Now I have to change. ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔር ወክ ሲያደርግ ሄኖክም ወክ ያደርጋል። 300 ዓመት ወክ በኋላ After 300 walk years, ደረጃው ምድር ላይ ካሉ ሰዎች በላይ ሆኗል። and his rank become promoted. እግዚአብሔር ይሄ ሰውዬ ከነዚህ ሰዎች ጋር መኖር የለበትም ከኔ ጋር ነው መኖር ያለበት ብሎ ወሰደው። So God put him onto another dimension. የሄኖክን ደረጃ የቀየረው ምንድነው? What is that promoted the level of Enoch? 165 ዓመት ሙሉ ከራሱና ከቤተሰቡ ጋር ኑሮ He lived for 165 for himself and his ዛሬ family. አንድ ብዬ መጀመር አለብኝ አለ። He said, I have to start to one. ዛሬ ሁለት ብዬ መጀመር I have አለብኝ። to start to two. ሁሉም ሰው ሞትን ማለፍ አልቻለም። አንድ ሰው ቀድሟቸው ግን አለፈ። But one person trusted አለመሞት this. ይቻላል ለካ አለ። It says, I can pass it this ሄሎ thing. አለመሞት ለካ ይቻላል አለ። በጣም ሰዎች መንፈሳዊ ደረጃቸው ሲጨምር When people increase their spiritual rank, የነሱ ላይፍ ለእናንተ አይገባችሁ። ክብር ለኢየሱስ ይሁን። glory to Jesus. መጽሐፍ ቅዱስ የያዝን ሰዎች Those who have our Bible, ሮሜ 8ን እንከፍታለን። let's go to the book of Rome, chapter 8. እንደ ሥጋ ፍቃድ የሚኖሩ እንደ ሥጋ ፍቃድ የሚኖሩ የሥጋን ነገር ያስባሉና የሥጋን ነገር ያስባሉና እንደ መንፈስ ፍቃድ የሚኖሩ ግን እንደ መንፈስ ፍቃድ የሚኖሩ ግን የመንፈስን ነገር ያስባሉ። የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛም። ለእግዚአብሔር ሕግ አይገዛም። መገዛትም ተስኖታል። መገዛትም ተስኖታል። በሥጋ ያሉት እግዚአብሔርን ደስ ሊያሰኙ አይችሉም። እግዚአብሔርን ደስ ሊያሰኙ ዘፍጥረት 5ን ክፈት። Genesis chapter 5. ምዕራፍ 5 ቁጥር 21 እና 22። Genesis chapter 5. ሄኖክም 165 ዓመት ኖረ። እቺን ቃል በደንብ ስሙ። ሄኖክም 165 ዓመት ኖረ፣ ማቱሳላን ወለደ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። በደንብ ስሙ። ሄኖክ ማቱሳላን እስከሚወልድበት ጊዜ ድረስ የነበረው እድሜ 165 ብቻ ነው። Enoch was lived for 165. ከዛ በኋላ ስንት ዓመት ኖረ? After that he lived 165 ዓመት ኖረ። እሺ ቀጥል። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላን ከወለደ በኋላ 300 ዓመት ኖረ። እሺ ክብር ለኢየሱስ ይሁን። Glory to Jesus. ክብር ለኢየሱስ ይሁን። Glory to Jesus. ዛሬ ለጥቂት ደቂቃዎች ማስተምራችሁ The thing that I'm going to teach you for a few minutes, እንዴት መንፈሳዊ ደረጃችሁ እንደምትቀይሩ ነው። how you change the rank that you have in the spiritual realm. እንዴት የእናንተ መንፈሳዊ ደረጃዎች እንደሚቀየሩ፣ how you can upgrade your rank in the spiritual. ሮብለት ሳስተምር When I teach about in the አንድ Wednesday, ነገር ብያቸዋለሁ። I tell you one thing, ቃል ምንም አይነት አቅም የለውም። word has nothing has power, ቃል የሚሸከመው ሰውየው ያለውን ኃይል ነው። because a word is manifested according to the power of the man that speaks. ለዛ ነው ሁለት ሰዎች እዚህ ያስቀምጣችሁ ሁለቱ ተመሳሳይ ቃል ተናገረው ለአንደኛው ብቻ ይፈጸምለታል። ለምን ሲባል ያንደኛውን ኃይል ነው ቃሉ እየተሸከመው። Because if it bring two persons unto that one person is speak and the other person is become powerful. ኃይል ከሌላችሁ የምትናገሩት ቃል የተሸከመው ነገር የለም፣ ባዶ ነው ማለት ነው። If you don't have power, the word that you speak is vain. So የእግዚአብሔር ቃል ብለን ስናወራ when you speak the word of God, እግዚአብሔር የሚናገረው ያንዳንዱ ቃል እግዚአብሔር ያለውን ኃይል ነው የተሸከመው። because it carries according to the power that God carries. ለዛ ነው ፓወርፉል የሆነው። That's why it's too much powerful. ለዛ ነው አንድ ነብይ እዚህ ስፍራ ቆሞ ሲናገር when a prophet speak unto your life, ነብዩ የተናገረው ቃል ነብዩ ያለውን ኃይል ወይም ስልጣን ያክል ነው ምን የሚለው የሚሸከመው። the word of a prophet is as much as the power and authority that the prophet carried. እና ሮብለስ አስተምራችሁ አንድ ነገር ብያችኋለሁ። and I told you when I tell you about Wednesday, ሰዎች
people, ደረጃቸው ከፍ ባለ ቁጥር ስራቸው መናገር ብቻ ነው። when they increase their rank, their work is about to speak. ቀበሌ ውስጥ ያለ መሐንዲስ So one person who is an engineer in city, ስራው መሬት ምናምን መለካት ነው። it is about to measure of land. ያንኑ ሰው the same person, ደረጃውን አሳድጋችሁት ፕራይም ሚኒስተር ብታረጉት ስራው የሚሆነው መናገር ብቻ ነው። when he increase his rank, the only thing what he do is to speak. መሪዎች ሲናገሩ ብቻ ነው የምትዋቸው። That's why leaders is all about to speak. ሰዎች ደረጃቸው ወይም ኃይላቸው ከፍ ባለ ቁጥር ስራቸው መናገር ነው። So when people are upgraded and to promoted of higher rank, their word is speak. ብዙ ኃይል ባለቤት የሆነው እግዚአብሔር ስራው የሆነ ነገር መነካካት አይደለም፣ ስራው መናገር ነው። The one who is much powerful is working to speak. ኃይላችሁ በበዛው ቁጥር ስራችሁ ምንድነው ሲባል መናገር ነው። ምክንያቱም ኃይላችሁ የሚሸከም ቃል ስላለ በተናገራችሁ ቁጥር ነገር ይፈጠርላችኋል። Things become manifested as much as your word has the same power to what he carries. ለዛን ፕራይም ሚኒስተሩ በዚህ አካባቢ ቢያልፍ when a prime minister is about to pass through this, መዶሻና ከፋይ ጠይቃችሁ so he doesn't ask you what is the plow. በተናገረ ቁጥር የሚንቀሳቀስ አካልና ሰራዊት እንዳለ ያውቃል። because he knows as much as he speak there is a soldiers that about to move. ይሄን ቀይሩት ይላል። It says change this thing. ምሽት ሲመጣ ተቀይሯል። and the next night it changes. ስራው ምንድነው ሲባል መናገር ነው። what is about to have is to be an oracle. ሁሉም ሰው በአውቶሪቲ እኩል አይደለም ብያቸዋለሁ። I told you that everyone is not equal. so prophet, when a prophet, ንግግሮች ወደ መፍጠር እንዲመጡ in order to speak that to manifestation, ደረጃ እንዲቀየር in order to my rank to be promoted, ምን ማድረግ አለብኝ የሚለው ነው ዛሬ ማስተምር። I'm telling you what shall I have to do. ከዚህ ትምህርት በኋላ after this teaching, የብዙዎቻችሁ መንፈሳዊ ደረጃ ይቀየራል። your rank shall be promoted. የብዙዎቻችሁ መንፈሳዊ ደረጃ ይቀየራል። your rank shall be promoted. በኃይልና በኃይል ይቀየራል። by power it will be delivered. በኃይልና በኃይል ይቀየራል። by power it be leavened. ክብር ለኢየሱስ ይሁን። glory to Jesus. ለዛን sometimes in a time, አንዳንድ እግዚአብሔር ሰዎች one man of God, ለማመን የሚከብዱ ነገሮችን ሲያደርጉ ስታይ when you see that it's difficult to believe that, ስፔሻል ሰዎች የሆኑ ይመስሏቸዋል። you think they are a special person. no ደረጃቸው ስለተቀየረ no, it's because their rank is promoted. እናንተ ያላችሁበት መንፈሳዊ ደረጃና እነሱ ያሉበት በጣም ሰፊ ልዩነት ስላለ there is a huge gap between the rank between you and them. የእናንተን ደረጃ እንዴት እናሳድገዋለን የዛሬ ትምህርት። then I'm going to tell you how to promote your rank. ብዙ ጊዜ many time ምድር ላይ ትልቁ ችግር ምን እንደሆነ ልንገራችሁ። the greatest problem in earth is especially ቸርች ውስጥ እንመጣ when it come to church, especially ቸርች ውስጥ መተን when it come to church, አሁን በዚህ ግድግዳ እናልፋለን ብላችሁ if I said we're going to surpass this wall, ምን ማሰብ እንደምትጀምሩ ታውቃላችሁ? do you know the moment you think እየቀለደ ነው? is he joking? ፊዚክሱ አይደግፍም። because the physics that cannot allow me, ኬሚስትሪ አይደግፍም፣ the chemistry cannot allow me, ሂሳብ አይደግፍም ትላላችሁ። and mathematics cannot allow me. ክብር ለኢየሱስ ይሁን። glory to Jesus. የብዙዎቻችን ትልቁ ችግር እንደሆነ the ልንገራችሁ። greatest problem that you have is ከሰኞ እስከ ቅዳሜ መንፈሳዊ ነገር ሳይሆን ባትስና ባዮሎጂ ነው የተማርነው። because we will learn it from Monday up to Saturday about biology. ፊዚካል ደረጃችሁ ነው በዛ ትምህርት ያደገው። that's why your physical appearance is increased. ከሰኞ እስከ ቅዳሜ ማትስና ባዮሎጂ ኬሚስትሪ ተምረን so as much as we learn it from Monday to Saturday about biology, chemistry, እሁድ ብቻ ነው ለአንድ ሰዓት መንፈሳዊ ነገር የተማርነው። we learn it about spiritual things for 1 hour in Sunday. ለዛ ነው የሆነ ሰው ሙታን አስነሳ ሲባል ይከብደናል። because ከሰኞ እስከ ዓርብ የተማርነው ትምህርት ጋር ይጋጫል። because when somebody is raised dead, it collapses. በባዮሎጂ አይቻልም፣ በፊዚክስ አይቻልም፣ በኬሚስትሪ አይቻልም። it is impossible by natural because science. የተሞላ ነው። ከእሁድ ዕለት የተማርነው የሁለት ሰዓት ትምህርት አይደለም። የተሞላ ነው። ከሰኞ እስከ ዓርብ ፊድ የተደረገ ነው። እዚህ ምድር ላይ ያለን እውቀት ነው። everything that we get feed is by the knowledge which is a sunasis. ከዛን መጣና በይሄ ኢኮኖሚ እንደዚህ ማድረግ አይቻልም ይባላል። it is impossible according to the law of economy. because ከሰኞ እስከ ቅዳሜ from Monday up to Saturday ባዮሎጂና ኬሚስትሪ የተማራችሁ መንፈሳዊ ደረጃችሁ አይቀየርም። you cannot increase as much as you learn biology and chemistry. maybe የደሞዝ ደረጃችሁ ወይም እዚህ ምድር ላይ ያላችሁ ስኬል ሊቀየር ይችላል። maybe your scale is become promoted. ለዛ ነው always spiritual ነገር የሚከብደን ለዛ ነው። that's why spiritual big things become difficult. መጽሐፍ ቅዱስ ምን እንደሚል ልንገራችሁ። do you know what the Bible says? ሄኖክ ይላል and Enoch 165 ዓመት ለሱና ለቤተሰቡ ኖረ። and he lived unto 165 years ማቱሳላን እስከሚወልድ ድረስ until he begat Methuselah. ማቱሳላን ከወለደ በኋላ the moment he begat Methuselah, የቀረችውን 200 እና 300 ዓመት the year that is left from ከእግዚአብሔር ጋር ኖረ ይላል። he walked unto ከእግዚአብሔር ጋር ወክ ያደርጋል። he walked with God. እግዚአብሔር ሄኖክን ከምድር ላይ ለመውሰድ in order God to begat Enoch from the earth, ሄኖክ ከእግዚአብሔር ጋር 300 ዓመት ሙሉ መንቀሳቀስ ነበር። because in order to him Enoch should have walked for 300 years. 165 ዓመት ሙሉ ቤተሰቡ ጋር እየተንቀሳቀሰ ሰውየው ላይፍ
ላይ ምንም ነገር አልተፈጠረም። Nothing happens for 165 years. አሁን መቀየር አለብኝ አለ። Now I have to change. ከእግዚአብሔር ጋር ወክ ማድረግ አለብኝ። I have to walk with God. እግዚአብሔር ወክ ሲያደርግ ሄኖክም ወክ ያደርጋል። And Enoch walk with God. አንድ ቀን ብሎ ጀመረ። And he started day 1. የዘፍጥረት ጸሐፊ ሲጽፈው The person who wrote Genesis ይሄ ሰው ያለ 300 ዓመት ነው ወክ ያደረገው። and he walked with God for 300 years. ከ300 ዓመት ወክ በኋላ After 300 walk years ሄኖክ ታየ። and Enoch ደረጃው ምድር ላይ ካሉ ሰዎች በላይ ሆኗል። and his rank become promoted. እግዚአብሔር ይሄ ሰውዬ ከነዚህ ሰዎች ጋር መኖር የለበትም ከኔ ጋር ነው መኖር ያለበት ብሎ ወሰደው። So God put him onto another dimension. ሄሎ Are you with me? የሄኖክን ደረጃ የቀየረው ምንድነው? What is that promoted the level of Enoch? 165 ዓመት ሙሉ ከራሱና ከቤተሰቡ ጋር ኑሮ He lived for 165 for himself and his ዛሬ family. አንድ ብዬ መጀመር አለብኝ አለ። He said I have to start to 1. ዛሬ ሁለት ብዬ መጀመር I have አለብኝ። to start to 2. ሁሉም ሰው ሞትን ማለፍ አልቻለም። አንድ ሰው ቀድሟቸው ግን አለፈ። But one person trespassed. አለመሞት ይቻላል ለካ አለ። It says I can pass this. ሄሎ አለመሞት ለካ ይቻላል አለ። ለዛ ሰዎች በደንብ ስሙ። sometimes ምን እንደሆነ ልንገራችሁ። Listen to me very carefully. በጣም ሰዎች መንፈሳዊ ደረጃቸው ሲጨምር When people increase their spiritual rank, የነሱ ላይፍ ለእናንተ አይገባችሁም። their life is not calculated by you. በተቃራኒው ደግሞ የእናንተ ላይፍ ለነሱ አይገባቸውም። At the same time, it is ignorant their life to them. በተቃራኒው እነሱ እናንተን አይገባቸውም፣ እናንተም እነሱን አትገባቸውም። Their life is complicated to you and your life is ሰዎች complicated to መንፈሳዊ them. ነገራቸው በተቀየረ ቁጥር As much as their spiritual life is ወክ ማድረግ promoted. ጀመረ ሄኖክ። And when he got walk, አንድ ታዩት፣ and when he see them, ሁለት ታዩት። then second time, ከሆነ ጊዜ በኋላ ከሰፈሩ ጠፋ። after that, he'll never live it in that የት city. ሄደ ሲባል እንዴ አልሰማህም እንዴ ወደ እንደሄደ አናውቅም ብቻ ሲነጠቅ አይተነዋል አሉ። But he was left it, but we don't know where he go. ማን እንደወሰደው አናውቅም ብቻ ከሰፈራችን ጠፍቷል ተባለ። But he was no longer live. እስቲ ላው ድረስ አየሁትም ይል የለም። Nobody has confirmed that I saw ምንድን him. ነው የተፈጠረው? What did happen? ራካቶሳንዳራባሽ የአብዛኞቻችን ትልቁን ችግር ነግሬያቸዋለሁ። Our greatest problem is ከሰኞ እስከ ዓርብ from Monday to Saturday, ባዮሎጂ እና ኬሚስትሪ ኢኮኖሚክስ ጋር ነው የምንለው። and we lived unto biology and with chemistry, ባዮሎጂ ኬሚስትሪ something ጋር ነው የምንለው። and with something and else. እዚህ ጋር መተን አንዳንድ መንፈሳዊ ነገሮች ሲደረጉ ሲያዩ When you see some spiritual activities has been happening, አንዳንድ ሰዎች አይሆንም ይላሉ። as some people say it because cannot be. እነሱ ከሰኞ እስከ ዓርብ ባዮሎጂ እና ኬሚስትሪ ጋር፣ እኛ ከሰኞ እስከ ዓርብ ከባይብል ጋር ነን። And we were spending with Bible from Monday up to Saturday. ከስፒሪት ጋር ነን። We were lived with spirit. በእነሱ መረዳት የኛ አይቻልም፣ በእኛ መረዳት ደግሞ የእነሱ ሲምፕል ነው። According to our understanding, their life is simple, but according to their understanding, their life is ከዚህ ትምህርት difficult. በኋላ የብዙዎቻችሁ After this teaching, every of your መንፈሳዊ life, ደረጃ በኃይልና በኃይል ይቀየራል። your spiritual life will be promoted. በኃይልና በኃይል ይቀየራል። Your rank shall be promoted. ምድር ላይ አንድ ዊሊያም ብራንሃም የሚባል የእግዚአብሔር ሰው ነበር። There was a great man of God, that William Branham. ትልቅ ሪቫይቫሊስት። It was a great revival. እኛ የምናገለግለውን አገልግሎት ከ60 ከ50 ዓመት በፊት የጀመረ ሰው። A man who started our ministry way before 78 years. አስቀድሞ የጀመረ It ሰው was a former or እና premier. አንድ ቀን One day, እንደዚህ አለ። and he said, ለሆኑ ሰዎች የተነበየ ነው። he was prophesying for some people. ወደዚህ ልትሄዱ አስባችኋል? You are about to go to this side. ወደዚህ ከተማ ልንሄድ ነው። And we are about to go to this side. የምትሄዱበት መኪና ታርጋ እንደዚህ ትባላለች። And the car that your plate is about this number. እዚህ ከተማ ስትደርሱ የመኪና አደጋ ይፈጠራል። It will be a car accident will happen when you come to this city. ልጃችሁ በመኪናው አደጋ ይጎዳና ይሞታል አላቸው። And you will lose your son because of the car accident. እኔ አሁን ስለምጸልይ ዛኔ ከሞት ይነሳል አላቸው። And he says, since I'm going to pray, I'll raise him. ሲሞት ጠብቃችሁ እኔ ጋር አምጡ አላቸው። He doesn't say when he died. ኦልሬዲ ሞታል፣ ግን አሁን ጸልይለታለሁ አለ። But already he's going to die, but I will pray. እንዳለው የመኪና አደጋው ተከሰተ። The same accident happened. ሆስፒታል ተወሰደ። They went to hospital. ህፃኑ ሙቷል ተባለ። At the same time he died. ከአንድና ከሁለት ሰዓት በኋላ ተነሳ። After 1-2 hours, ዶክተሮች ሙቷል ተብሏል። ማን እንደጸለየለት አይታወቅም። nobody knows who prayed for him. አስቀድሞ አይቶታል። I said this before. ለዛ ሰዎች እንደዚህ አይነት ነገር ሲሰሙ When people hear such kind of things, አንድ ጊዜ Pastor Chris, በዚህ ዓመት in this year, እያገለገለ ያለ he was ministering. የዓመቱ መግቢያውን ፕሮግራም The program was the entry of the year. ቆንጆ አድርጋ ያስተዋወቀች የሱ መንፈሳዊ ልጅ ነበረች። There is spiritual daughter that promoted his ministry. አስተዋወቀች። And she በጣም አደነቃት። ቆንጆ ፕሮግራም ነበር ያደረግሽው፣ ጥሩ አስተዋወቀሻል አላት። You have done a great program and a great thing. ቢሮ ቁጭ ብሎ መጽሐፍ ቅዱስን እያነበበ When he will read his Bible, የሱ መንፈሳዊ ልጆች ፓስተሮች መጡና and his pastors came, ሰር አሉት፣ and sir, አሁን የቀብር ስነ ስርዓት ልናስፈጽም ነው። now we are going to make a funeral. እንንገርህ ብለን ነው። We are about to tell you ያቺ ልጅ ሞታለች አሉት። that woman has died. ኦኬ አላቸው። He says, okay, ጀስት ትንሽ ጠብቁኝ። give me a minute.
ትንሽ ጠበቁት። Give me a minute. በሩን ቆለፈ። And he locked his door. ጌታ ኢየሱስ አሉት Jesus of Nazareth. እዚህ ምድር ላይ ይችን ሴት አንተ የማትፈልጋት ከሆነ If you don't need this one in this earth, እችን ሴት እኔ እፈልጋታለሁ መልሳታለሁ። it says bring forth. አንተ እዚህ ምድር ላይ ካልፈለካት If you don't need this woman, ለኛ ቲቪ ለኛ ሚዲያ ለኛ ቸርች ታስፈልጋለች። for my ministry, for TV, they bring her back. በያው እግዚአብሔር ፊት ነው የምነግራችሁ። I'm telling you honestly. ሴትዮዋ ከሞት ተነሳች። And the woman rise from dead. ሴትዮዋ ከሞት ተነሳች። She rise from dead. ሄሎ Are you with me? I think የትኛውን ሰው መስበክ እንዳለብኝ አላውቅም። I don't know how I'm going to preach it. ዛሬ መንፈሳዊ ደረጃዎቻችሁ ይቀየራሉ። Today your spiritual life will be መንፈሳዊ promoted. ደረጃዎቻችሁ በኃይልና በኃይል Your rank ይቀየራሉ። shall be promoted. በኃይልና በኃይል ይቀየራሉ። Your rank shall be promoted. ቁጭ በሉ። You may have a seat. መንፈሳዊ አባቴ My spiritual father, የሚራክል መኒውን አገልግሎት የጀመረ ሰዓት when he demonstrated the ministry of miracle money, የአገሪቷ የፋይናንስ ሚኒስተር ቢሮ ጠራው። and the prime minister of the finance called him, ከሱ አብሮት ከሚያገለግለው ወንድም ጋር and the brother that was minister ቁጭ with him, አላቸው። it says go. እንደዚህ ተነስቶባቸዋል። And these things are happening to you. ምንድነው ዲፌንድ የምታደርጉት? How do you defend this to such thing? አንተ የዶሮ ሰውየው የዶሮ እርባታ ያካሂዳል። የፋይናንስ ሚኒስተሩ The ያገኛል። finance minister has his home farm of hens, ሶ ችግር የለውም አሉት። poultry. ያንተ ዶሮዎች ዛሬ 3 እንቁላል እንዲጥሉ እናደርጋቸዋለን። And we're going to make that your hens shall blow በጌታ ፊት እንደዚህ 3 አሉት። eggs, honestly speaking. አላቸው። It says he got afraid. ከዛሬ ቀን ጀምሮ 3 እንቁላል እንዲጥሉ እናደርጋቸው። They will lay 3 eggs simultaneously. ይሄ ሄኖክ የሚባለው ሰው The person who says Enoch, ቀን አንድ ታዩት፣ day 1, ቀለዱበት። and he was joking with him. ሞኝ ነህ ወይ? Are you fool? ሰንበት ብቻ ቅዳሜና እሑድ ብቻ አይሻልም ወይ? It's not need for you from Saturday to Sunday. አታመን አፍሳሉት። It says do not make it ቀን spiritual. 2 ደገመው። Day 2. አሁንም የቸርች ፕሮግራም የለም እኮ ቅዳሜ ብቻ አይሻልህም ወይ አሉት። It says there is no such kind of church service. ትንሽ ብትቀንሰው አይሻልም? It says don't you need to ይሄን increase? ምድር እየረሳሁን አሉት። You are forgetting this. ሰውየው 3 ቀን ሆነው And it's about 3 እያለ days. ዓመት ሆነው It's been a year. እያለ 2 ዓመት ሆነው 2 years. ሲጠበቅ ሁሉም ይሞታሉ። ሰውየው 300 ዓመት ሆነው And everybody was about to die. And ልክ እዛ ጋር ሲደርስ the moment we reach unto that, ሰውየው ሄዷል። and the person is gone. ሰውየው ሄዷል። And the person is taken. ደረጃችሁ በተቀየረ ቁጥር The moment your rank is promoted, ሱፐርናቹራል የሆነው ዓለም the supernatural world, ለእናንተ የናቹራል ዓለም ይሆናል። it become a natural substance unto you. ለእናንተ ኖርማል ይሆናል። It become normal substance ልዕለ unto you. ተፈጥሯዊ የሆነው The ዓለም supernatural world, ለእናንተ ኖርማልና ኖርማል it ይሆናል። will become normal and natural unto you. ለእናንተ ኖርማልና ኖርማል ይሆናል። It will become normal and natural unto you. ታሪካቶ ሳንዳራ La ባህሻ brada kaida vostava. ሄኖክ Enoch, ቀን 1 day 1, ቀን 2 day 2, ከ300 ዓመት በኋላ after 300 years, የለም። has been taken. የኛ አብዛኞቻችን ትልቁ ችግር Our greatest problem is ይሄ ደረጃችን መንፈሳዊ ደረጃችን እንዳይቀየር የሚያደርግ ትልቁ ችግር the greatest obstacle that it's not promoted our ሰኞ spiritual ባዮሎጂ ጋር ነን። Monday into biology. ለዛ ነው ስለ ስጋዊ ነገር ማሰብ አለ That's why to think about the carnal mind, ለእግዚአብሔር ዓለም ጥለው but it is an enmity with God. ያ ማለት ምንድነው? እዚህ ምድር ላይ የተማርከውን ነገር እያሰብክ ሱፐርናቹራል የሆነውን ነገር መግለጥ አትችልም። You cannot manifest unto supernatural things ይሄ because ነገር of learning the በፊዚክስ አይሆንም። ይሄ And ነገር physics is በባዮሎጂ impossible. አይሆንም። ሄሎ Are you with me? ይሄ ነገር በኬሚስትሪ አይሆንም እያልክ እያሰብክ ሱፐርናቹራል የሆነውን ዓለም ለማመን The አትችልም። supernatural element you cannot train it unto manifest. ለዛ ነው ብዙ ጊዜ ስለ መንፈሳዊ ነገር ሲወራላችሁ የሚከብዳችሁ ለዛ ነው። That's why when you speak about spiritual thing, it's ለዛ difficult for you. በጣም መንፈሳዊ ለሆኑና መንፈሳዊ ነገር ለገባቸው ሰዎች For people who are too much spiritual, ቅድም እኮ ፕሮፌት ሚራክል በግድግዳ መሃል ሲያልፋቸዋለሁ ብትላቸው አይ ቀላል ይሉሃል። it says it's very simple when I see prophet miracles. ፊዚክስ ባዮሎጂ አይመጣላችሁም። ኤልያስ እና ሄኖክ ይመጡላቸዋል። Because Elijah and Enoch is unto their man, not physics. ሱፐርናቹራል ነገር ስታወሯቸው የስ እያሉ ነው የሚሰሙ። And they say it's true, it's true, it's true. ትልቁ ልዩነት ያ ነው። That is the greatest distinction. ለዛ ነው ከሰኞ እስከ ዓርብና ይሄኛው ይጋጫል። Because from Monday up to Saturday, for this is called light. ሶ ከጥቂት ጊዜ በኋላ መንፈስ ይሄ ስፒሪቹዋል ነገሮቻችሁን እንዴት እንደምትቀይሯቸው ነገራችኋለሁ። I'm going to tell you for a few minutes how to promote your spiritual ብዙ ጊዜ life. Many times, ምን እናስባለን do you መሰለህ? know what we think? ሁለት ሰው እኔ ጋር መምጣት ይችላል። Is there anybody can come to me? ሁለት ሰው ናዚ ሁለቱ Those two people, አገልጋዮች ናቸው። they are a minister. አንዱ ብዙ ተአምራቶችን ሲያደርግ ታዩታላችሁ። And one because you see it manifest many miracles. አንዱ ደግሞ እነዚህ የሚያደርጉትን የሰደበ መድረክ ባይብል ከፍቶ እንትን ሲል ታያላችሁ። And the other you saw was mocking about the people when he opened his Bible. ሁለቱም Two of them, ቅባታቸው እኩል ነው። their anointing is equal. በረምስ ምድር ላይ በቅባት መካከል ዲፈረንስ የለም። There is no difference and anointing on earth. እግዚአብሔር ከቀባችሁ
If God anointed you, በእናንተ ቅባትና በሳሙኤል ቅባት መካከል ልዩነት የለም። there is no difference between the anointing you carry and ልዩነቱ ምን ላይ እንደሆነ the ነግራችኋለሁ። greatest distinct is ለዛ ነው የቅባት ዲፈረንስ የለም። there is no difference into anointing. ይሄንን ፕሮፌት ልትሉ ትችላላችሁ። You call him a prophet, እሱም ፕሮፌቲክ በሆነ ነገር ተቀባ። and he anointed by the prophet anointing, ይሄ ፕሮፌሳ ያደርጋል፣ and he prophesied, ይሄ ፕሮፌሳ at ያደርጋል። the same time he prophesied, ባይብል ከፍቶ አንብቦ ይሸኛል። and at the same በዚህ time he ኢትዮጵያ opens ውስጥ it. ብቻ ነው የማይተነብዩ ነብይ ተብሎ የሚጠሩ ሰዎች የምታገኟቸው። It is in Ethiopia that you find them. They are a prophet, ነብይ yet they ናቸው don't ግን prophesy, አይተነብዩ። but they don't prophesy. ችግር እኔ ነኝ ያልኩት አይዟችሁ። It's me that I say. ቢኮዝ አንድ ነብይ ከሆነ ግዴታ መተንበይ ያለበት። Because a prophet, to be called a prophet, he should have to prophesy. ይሄ ፕሮፌሲ ሲያደርግ ታዩታላችሁ። You see him into prophecy. ተአምራት ሲያደርግ He ታዩት። demonstrates of miracles, ይሄኛው ነቲንግ አያደርግም። and he do nothing. ሁለቱም ጋር ስትመጡ ፕሮፌት ነው የምትሏቸው። When you call them a prophet, ሁለቱ ጋር ያለው ዲፈረንስ የአኖይንቲንግ አይደለም። there is no different anointing. ክብር ለኢየሱስ ይሁን። Glory to Jesus. የምን ዲፈረንስ እንዳለ Do you ልንገራችሁ። know the difference they carry? የግሬስ ዲፈረንስ ነው ያለው። There is a difference in grace. በአኖይንቲንግ እና በግሬስ ወይም በአኖይንቲንግ እና በጸጋ መካከል ልዩነት አለ። There is a difference between grace and an anointing. እዚህኛው ጋር ያለ ግሬስ እና The grace that he carried, እዚህኛው ጋር ያለ ግሬስ ልዩነት አለ። there is a difference with the grace that he carried. ሁለተኛ ጴጥሮስ When he says 2 Peter ምዕራፍ 3 chapter 3, ከዚህ በኋላ እንዴት ደረጃችሁ እንደሚቀየር ያስተማርኩ ነው የሚሄደው። I'm going to teach you afterward how ቁጥር you 18 ሁለተኛ ጴጥሮስ 2 Peter ምዕራፍ 3 ቁጥር chapter 18 3 verse 18. ምን ይላል? What does it say? ነገር ግን በጌታችን በመድኃኒታችን ኢየሱስ ክርስቶስ ጸጋና ዕውቀት እደጉ። በክርስቶስ ኢየሱስ ጸጋና ምን እደጉ? ዕውቀት እደጉ። ክብር ለኢየሱስ ይሁን። Glory to Jesus. ምን ማለት ነው? ግሬስ የሚያድገው በዕውቀት ነው። Because grace increased by knowledge. የሁለቱም አኖይንቲንግ ተመሳሳይ ነው። Their carry anointing is the same. ሁለቱም ጋር ያለው ግሬስ ግን ዲፈረንስ ነው። Because the grace that they carry is different. ዲፈረንሱን የፈጠረው ምንድነው? What is that makes a difference? ስለ ክርስቶስ ኢየሱስ ያላቸው ወይም ስለ መንፈሳዊ ዓለም ያላቸው ዕውቀት። It is the knowledge that they have about Christ. I am a prophet, ፕሮፌሲ ያደርጋለሁ ምናምን ብሎ ይመጣል። It says I'm a prophet, I should have to prophesy. ይሄኛው ደግሞ I am a prophet የተሳሳቱ ፕሮፌቶች አሉ አስተካክላለሁ ብሎ ጥቅስ ይዞ ይመጣል። And at the same time that Cain came to contradict ሁለቱ the first. መካከል ያለው ዲፈረንስ ያ ነው። That is the difference that behind. Hello? Are you with me? በክርስቶስ ኢየሱስ ባለ ጸጋ In a grace that you have in Christ Jesus, በእውቀት ምን በሉ and in knowledge, ደረጃችሁ እንዲጨምር ከተፈለገ so in order to promote your rank, ደረጃችሁን የሚቀይረው that what your promotion ስለ goes, ክርስቶስ ኢየሱስ ያላችሁ ዕውቀት ነው። the knowledge that you have about Christ. ምን ማለት ነው ልንገራችሁ? Very true. ዕውቀት የሚለው ቃል The word that says knowledge, ኖሲስ ማለት ነው It says ወይም gnosis. ግኖሲስ ማለት ነው። it says gnosis. ግኖሲስ ማለት The when it says gnosis, መመርመር፣ it's supposed to examine, መቆፈር፣ to dig, ስለዛ ነገር ለማወቅ መፈለግ ማለት ነው። and to desire to know about much things about it. ስለዛ ነገር በጣም አጥልቃችሁ ለማወቅ መቆፈር፣ It is to dig deep into the. ስለዛ ነገር ለማወቅ አብልጣችሁ ኢንቨስቲጌት ማድረግ መቆፈር ማለት In ነው። order to investigate and to examine, to deep. ኖሲስ የሚል ወይም ዕውቀት የሚል ቃል ካያችሁ When you have the know of gnosis, ትክክለኛ ትርጉሙ ኢንቨስቲጌሽን ማለት ነው። it says to investigate. ወንጀል እንዴት ኢንቨስቲጌት እንደሚደረግ Do you ታውቃላችሁ? know how crime investigates? መቼ፣ እንዴት፣ ወዴት፣ ከነማን ጋር ይሄ ሁሉ ይጣራል። And every information gathered, how, when it says. በክርስቶስ ኢየሱስ ባለው ጸጋና ዕውቀት ምን በሉ It says grow in a grace and a knowledge of our Lord and Savior ምን በሉ Jesus Christ. እደጉ። ክብር ለኢየሱስ ይሁን። Glory to Jesus. በክርስቶስ ኢየሱስ ያለን ጸጋ ወይም ዕውቀት እንዴት አሳድጋለሁ? It says how I'm going to increase the grace የመጀመሪያው that I have. ጥያቄያችሁ። The first no. አሁን የምነግራችሁ በዛ እደጉ የሚለው ቃል ውስጥ ያለውን ሚስጥር ስነግራችሁ መንፈሳዊ ደረጃችሁ መቀየር ይጀምራሉ። Your spiritual rank shall be promoted after I tell you this secret. ለዛ ነው ምሳሌ For example, በክርስቶስ ኢየሱስ ባለ ዕውቀት እደጉ ማለት it says increase in knowledge and grace up to the our ስለ Lord Jesus. ክርስቶስ ኢየሱስ መርምሩ። It says examine about Christ Jesus. ስለሱ የበለጠ ዲግ አድርጉ። You have to like excavate more and more and deep. ስለሱ ቆፍሩ። It says you have to dig more. ስለሱ ሰርች አድርጉ። Search about him. ይሄንን ለማድረግ የመጀመሪያው የሚያስፈልጋችሁ The ነገር first thing that you need is ስለሱ የሚያውቁ ሜንተሮች ያስፈልጋቸዋል። you need a mentor that know about him. ሌትስ ኤግዛምፕል For example, እዚህ መጣው I came here. የኢየሱስን ስም ኃይል ነገርኳችሁ። I tell you the power of the name of Jesus. ስሙ በተጠራ ቁጥር ምን እንደሚፈጠር I ነገርኳችሁ። tell you what happened about the name. አፍተር ዛት በዛ ስም ታምራቶች ማድረግ ትጀምራላችሁ። After that, many miracles will happen by that ለምን name. ስለ ኢየሱስ የማታውቁትን ነገር እየነገርኳችሁ ነው። Because I tell you about the name of Jesus that you don't know. እየነገርኳችሁ ነው። ምሳሌ ሳሚና ለብዙ ምሳሌ ተጠቀምበት ነው። እዚህ ጋር ባይብሉን አስቀምጠው።
እሱ መንፈስ አለበት ብላችሁ አስቡ። Imagine that you have a spirit. እሱ አለ And both of them are there. እሱ መጣና ውጣ አለው። He says out. He said በኢየሱስ ስም ውጣ አለው። in Jesus name out. አልወጣም አለ። He doesn't cast them. እሱ መጣና በኢየሱስ ስም ውጣ አለው። He says out. አልወጣም አለ። He doesn't cast them. ልዩነቱ ምን ይመስላችኋል? What is the problem? በደንብ ስሙ። Listen to me carefully. አጋንንቶች Because demons, በኢየሱስ ስም ብላችሁ ስታዟቸው when you command them in the name of Jesus, የሚወጡላችሁ ለምን እንደሆነ ልንገራችሁ። do you know why? the moment በኢየሱስ ስም ስትሉ Whenever you say it in Jesus' name, የእናንተ ፊት ይቀየራል። and your face is እዛ changing. ፊት ውስጥ ኢየሱስን ነው የሚያዩት። And exactly you see the name of Jesus. ለዛ ማለት አልወጡልህም ማለት It means that it doesn't cast out. ሳሚን ከበደን አየለን ጫላን ነው አንተን ነው ራስህን ነው ያዩት። They saw you, not Jesus. እስክትቀየር ድረስ ይጠብቁሃል። And they wait you until your face is ያንተ changing. ፊት እስኪቀየር ድረስ ይጠብቁሃል። Until your face is changing. ለዛ ነው ኢየሱስ አንድ ከተማ ሲገባ So when Jesus went into the city, ውጡ አላላቸው። it doesn't say out. አዩት። When they behold him, ልታጠፋን መጣ አሉት። say, are we coming ፊቱን to ያዩት። They saw his face. ልታጠፋን መጣ አሉት። Do you want to destroy us? ፊቱን እኮ ነው ያዩት። They saw their face. ውጡ አላለም፣ ምንም ነገር አላለም። Nothing he said. ያለ ጊዜያችን አሉ Because without our time, ልታጠፋን መጣ። they came to destroy ጃማን us. የሚያጠፋቸውን ፊት ያዩ ሰዓት ነው የሚወጡት። It's made this moment they saw their face is cast. የሚያጠፋቸውን ፊት The face that cast them. ለዛ ነው መንፈሳዊ ዓለም ላይ በኢየሱስ ስም ስትሉ So when you say in the spiritual world, Jesus ችግሮች mighty name, የእናንተን ፊት ከሆነ ያዩት አይመልሱላችሁ። because the problem cannot reply. ፋይናንሻል ነገራችሁ ሲቀየር ያለው I receive it. I receive. የእናንተን ፊት ነው የሚያዩት። They see your face. ለዛ ነው የአስቄዋ ልጆች They say the son of Sceva. ጳውሎስ በሚጠራው በኢየሱስ ስም ውጣ አሉት። It says by the name that Paul mentioned in Jesus' name. አጋንንቱም እንዳላችሁ Do you ታውቃላችሁ። know the demons say, ጳውሎስን አውቀዋለሁ አላችሁ። I know Paul, ኢየሱስንም አውቀዋለሁ፣ the same as Jesus. እናንተን ግን Who አላውቃችሁም። are you? እናንተ ሚሊዮን ጊዜ በኢየሱስ ስም ብትሉ ልታስወጡኝ አትችሉም። ፊታችሁን አይቼዋለሁ። Cannot እናንተ cast us because I የአስቄዋ saw ልጆች your ናችሁ። foot. You are son of Sceva. ላብራዲያኮ Parako variala de veina kian trezediaski. ያ ማለት ስለ ኢየሱስ ሞር በተራባችሁ The ቁጥር moment you have hunger about Jesus, ስለሱ የሚነግሯችሁን ሰዎች መፈለግ ትጀምራላችሁ። and you start to search the people that they know about him, ስለሱ የሚያወሯችሁን the people they tell you about him, ስለሱ የሚነግሯችሁን the people they tell you about him, ስለሱ የሚያወሯችሁን the people they tell you about ሰዎች him, መሻት ትጀምራላችሁ። and you start to see በተወራላችሁ ቁጥር ውስጣችሁ መቀጣጠል ይጀምራል። something burn into your heart ቢኮዝ ኢንቨስቲጌሽን ላይ ናችሁ። because you are into investigation. ወንጀል የሚመረምሩ ሰዎችን አይታችኋል። Have you said a detective? ሰውየው እኮ እዛ ነው የሞተው። The person died there. ስለዛ ሰውዬ ሞት ነው ማወቅ የፈለጉት። They want to know about that person. የዛሬ 6 ዓመት ከዚህ ሰውዬ ጋር ሻይ ጠጥቷል ብላችሁ ስለሱ ብትነግሯቸው And when he have a tea with him, ሰውየው የሞተው ተነድናው ሻይ ጠጥቶ ከ6 ዓመት በፊት ነው። then he drink about before that time. ሰውየው ጋር ይመጣል። ኢንቨስቲጌሽን ነው። And it's an investigation. ሻይ ሲጠጣ አጠጣጡ እንዴት ነበር? And then how was he አይ drinking 6 ዓመቱ ኖታል። It's been 6 years. ለኮ ለኛ ይጠቅመናል ንገረን። Because tell us the ሻይ information is ሲጠጣማ needed. እንደዚህ አንስቶ እንደዚህ የሚጠጣው And he drink like this. ከዛ በሱ ብቻ እንትን አይሉ። Then they will not stop with that የዛን ጊዜ information. ስለምን ነበር ያወራችሁ? What was speaking about? ጠላቶች that? አሉት ብለህ Do you ታስባለህ? have your enemy? አያቆሙ። ለዛም በክርስቶስ ኢየሱስ ባለ ጸጋ ማደግ ስትፈልጉ When you want to grow the grace in Christ አታቆሙ። Jesus, you don't stop. ትመጣላችሁ። ቅባት ማለት ፕሮፌት ምን ማለት ነው? What does it mean, prophet? ኃይል ማለት ምን ማለት ነው? What does it mean, መንፈሳዊ power? ዓለም ማለት ምን ማለት What ነው? does spiritual እንዴት ነው realm? የሚተነበየው? How you እንዴት ነው prophesy? አጋንንቶች የሚወጡት? How demons will እንዴት live? ነው ተአምራት የሚሆነው? አታቆሙ። መፈለግ ትጀምራላችሁ። You seek it and seek it and seek it. በፍጹም አታቆሙ። You will never እንዴት ነው stop የጸሎት it. ህይወት የሚቀየረው? How my spiritual እንዴት ነው prayer is ማዘዝ living. የምችለው? How I command things. እንዴት ነው በኃይል መንቀሳቀስ የምችለው? How I work with things. ቢኮዝ ኢንቨስቲጌሽን ላይ ናቸው። This thing is investigation. ኢንቨስቲጌት ባደረጋችሁ ቁጥር The moment you investigate, ስለዛ ምርመራ ወይም ኢንቨስቲጌት ባደረጉ ቁጥር so when you make about examine or investigation, ለጉዳዩ ወይም ለገዳዩ መቅረብ ይጀምራሉ። the moment then get there and information become near unto መንፈሳዊ the, ዓለም በመረመራችሁና ኢንቨስቲጌት ባደረጋችሁ so ቁጥር as much as you investigate the spiritual realm, መላእክት ምንድን ነው የሚመስሉት? ፕሮፌት says what angels look like. አይታቸው ታውቃለህ? Have you seen them before? ስንት ናቸው? How many are ስማቸውስ? there? What their names? ከአገልግሎቴ ጋር ምን ሊጠቅሙኝ ይችላል? What is related to my ministry? ኢንቨስቲጌት ማድረግ አታቆሙ። Don't stop to investigate. ሄሎ Are you with me? ሄሎ ሃሎ Are you with me? እየሰማችሁ ነው? እየሰማችሁ ነው? ፓሪካቶ ሳንዳራ ባህሻዴ I receive it. እየሰማችሁ ነው? Are you with me?
ሶ ኢንቨስቲጌት ማድረግ አታቆም። You have to start investigate. ሶ ኢንቨስቲጌት ባረጋችሁ ቁጥር The moment you may investigate, ትክክለኛ የሚነግራችሁን ሰው ካገኛችሁ if you find person that tell you the right thing, ማደግ ትጀምራላችሁ። you start to grow. ማደግ You ትጀምራላችሁ። start to grow. ማደግ You ትጀምራላችሁ። start to grow. ሮንግ የሆኑ ሰዎችን ስታገኙ ሮንግ ወደሆነ መንገድ ማደግ ትጀምራላችሁ። So if you meet wrong person, you will grow at the wrong. ሰዎችን If you find the right person ትክክል መንፈሳዊ ነገር መነካካት ያላቸውን that have an encounter, መንፈሳዊ ነገር የዳሰሱን that people who touch spiritual መንፈሳዊ things, ነገር የጨበጡን those who touch about things, መንፈሳዊ ነገር ጋር የጠለቀ ህብረት ያላቸው they ሰዎች have a communion deep into the spiritual realm. አግኝተህ If you meet them, ሲያወሩ በሰማሃቸው ቁጥር if you hear them that are when አንተ speak, ኢንቨስቲጌሽን ላይ የበለጠ እውቀት እያገኘ ነው። and you have a knowledge that you have የበለጠ እውቀት increased, ባገኘ ቁጥር ደግሞ በጸጋ እያደግክ ነው። and you are growing in grace as much as you have በጸጋ እያደግክ knowledge. ነው። በጸጋ አሁን አኖይንቲንግ አለ። አሁን የሚያስፈልግ በግሬስ ማደግ ነው። So in anointing you have to advance in grace. በግሬስ እንድታደግ የሚያደርግ ደግሞ የምታገኘው እውቀት ነው። ስለ ክራይስት የምታገኘው እውቀት It is a knowledge that makes you to grow in grace. ሃሎ Are you with me? እየሰማችሁ ነው? Are you with me? ለዛ ምሳሌ ትክክለኛ የሆነ መለኮታዊ እውቀትና መነካካት ያለው ሰው ጋር ስትመጡ When you have to come to the person who have right encounter, እሱ ባስተማረ ቁጥር ጥያቄዎቻችሁን እኮ የሚመለሱት it says as much as he teach, your questions are ባስተማረ tested. ቁጥር ጥያቄያችሁን ይመለሰው። Your questions to start ጥያቄያችሁን answering. ይመለስ። ጥያቄያችሁ የተመለሰ። ለምንድን ነው በኢየሱስ ስም ነገሮች የማይታዘዙልኝ? ለምንድን ነው አሁን ምናልባት ብዙ ጊዜ በኢየሱስ ስም ጠርታችኋል፣ ኮንፊውዝድ ሆናችኋል። አሁን ባንዴ ቀነገርኳችሁ። And I told you and you get confused last time when you name the name of Jesus. ጥያቄዎቻችሁ እየተመለሱ When your questions are answered እየተመለሱ ይመጣሉ። and you start to answer. ለምንድን ነው በእኔና በአቶ ከሌ መካከል ያለው ዲፈረንስ ምንድን ነው? What is there is no difference between me and እሱ የሆነ ታምራቶች ሲያደርግ እኔ ለምን ደሞ አላደርገው? why miracles cannot happen? ልዩነቱ ምንድን ነው? That is the difference. በጸጋ ስላላደጋችሁ ነው። Because you don't grow in grace. በጸጋ እንድታርጉ የሚያደርጋችሁ ደግሞ የምታገኙት እውቀት ነው። It is a knowledge that makes you to grow. በጸጋ እንድታርጉ የሚያደርጋችሁ የምታገኙት እውቀት ነው። It is a knowledge that is excavated from Christ that makes you to grow in grace. ያመነካካት አለው ብላችሁ የምታስቡትን ሰው ጧት ስሙ፣ ምሳ ሰዓት ስሙ፣ ራት ሰዓት ስሙ፣ በየቀኑ ስሙ። So hear him daily, the person that speak about the information that you seek of. ምን ማድረግ እንዳለባችሁ Do you ልንገራችሁ። know what you should have መጽሐፍ to do? ቅዱስ ሲናገር እንደዚህ And ይላል። the Bible says, አንድ አይሁዳዊ one Jew, በቀን 3 ጊዜ ይጸልያል። and he prayed unto God in a time of 3 times. 3 ጊዜ እንዲጸልይ ምክንያቱ ምን እንደሆነ ልንገራችሁ። Do you know the reason he prayed 3 times? አብርሃም His father Abraham, የማለዳ ጸሎት ነው የሚጸልየው። he was praying unto morning prayer. አንድ በአይሁድ ባህል መሰረት ወይም አይሁዶችን ስትጠይቋቸው When you hear about Judas, ብዙ ጊዜ አብርሃምን በማለዳ ተነሳ የሚል ቃል ታገኛላችሁ። and you have to find the word Abraham rise up in the morning. የአብርሃም የፕሬየር ታይም ሞርኒንግ ነች። Because the morning time is a prayer time for Abraham. ከዛ የሱ ልጅ አለ ይስሐቅ። And Isaac came. ይስሐቅ ጋር ስትመጡ When he come to Isaac, ርብቃን ሲያገኛት ምን እንደሚል ታውቃላችሁ? you know when he make Rebecca, ይስሐቅም ከሰዓት ወይም ኢቭኒንግ ላይ ወጥቶ ይላል and in the time of evening ሜዳ ላይ ያሰላስል ነበር he ይላል። was meditating unto the highest. ሶ ከሰዓት ላይ ደግሞ የይስሐቅ ታይም ነው። And that's because afternoon was the time of evening. ምሽት ደግሞ ስትመጡ When he come to the night, የያዕቆብ ታይም ነው። it is the time of Jacob. ያዕቆብን ስታዩት የህልም ሰው ነው። Because when he met Jacob is a man of a dream. ያዕቆብን ስታዩት መልአክ ጋር እንኳን የሚታገል የምሽት ታይም ላይ ነው። It was a night time he was fighting with angels. አንድ አይሁዳዊ So when he come to a Jew, ቁርስ፣ ምሳ፣ እራት አለው። it says he have a breakfast, lunch and dinner. ከዚህ በኋላ ይህን ነገር ላገባባችሁ። So I want to impart you to መጽሐፍ ቅዱስ something. እንደዚህ ይላል። ጴጥሮስ እና ዮሐንስ As Peter and John, ሽባውን ሰውዬ ሲያስነሱት when raised up the lame person, ምን እንዳሉ ታውቃላችሁ? do you know what it says? መጽሐፍ ቅዱስ እንደሚል When the Bible says, እንደ ልማዳቸውም በዘጠኝ ሰዓት ሊጸልዩ ይላል። and at the same time he want to pray out to 3 a.m. ትምህርት መስማት ልማድ አድርጉት። Because you have to make it an በቃ addiction. አሁን ቁርስ ሰዓት ነው። ፕሮፌት ሚራክል የእሱን ትምህርት ሰምቼ ነው ወደ ቀጣይ ፕሮግራም መሻገር ያለብኝ። ቁርስ ላይ ስሙ It says, 30-40 hear ደቂቃ። in the morning ከዛ ምሳ ሰዓት ድገሙት። and repeat it at the መኪና ውስጥ lunch time. ካላችሁ እዛው መኪና ውስጥ ናችሁ ደገሙት። You have to hear in that place also. ደረጃችሁን ከዛ በኋላ ታዩታላችሁ። After that your rank shall be ከዛ promoted. በኋላ ደረጃውን ታዩታላችሁ። Your rank shall be ከዛ በኋላ promoted. ለአንዳንድ ነገሮች መጸለይ ታቆማላችሁ። And you start to stop ለምን praying. ሲባል ደረጃችሁ ተቀይሯል። Because your rank shall be promoted. ለምን ሲባል ደረጃችሁ ተቀይሯል። Because your rank shall be promoted. ደረጃችሁ ተቀይሯል። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ።
ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።